ስለ ሀገር ውስጥና ስለ ውጭ ሀገር መንጃ ፈቃድ ማወቅ ይፈልጋሉ? እንዲሁም ስለ መኪና ውስጣዊ ክፍልና ውጫዊ ክፍል ማወቅ ይፈልጋሉ? መንጃ ፈቃድስ እንዴት ነው የምናወጣው? የሚለውና ሌሎች ጉዳዮችን መከታተል ይፈልጋሉ? እንግዳውንስ ሚስ ፈንድሻ ዩቲዩብ ቻናል ሰብስክራይብ አድርገው መከታተል አይዘንጉ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጉን አይዘንጉ። ሚስ ፈንድሻ ዩቲዩብ ቻናል ለየት ይላል። ሰላም አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ ሚስ ፈንድሻ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሁላችሁም ሰላም ብያለሁ። በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ ሰላምታ ይድረሳችሁ። እንግዲህ ቪዲዮን ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ለምታደርጉ ቤተሰቦች ክብሩን ከልብ አመሰግናለሁ። እስኪ ዛሬም በተለመደ በመኪና ጉዳይ መጥቻለሁ ማለት ነው። የመኪናችን ቦዲ ጥንካሬ እንዴት ነው፣ ፍሬንና ፍሪሲዮን እንዲሁም የውጭ የውስጣዊ ሞተር ክፍሎች እንዴት ነው የሚለውን በቀላሉ ለማብራራት እስኪ ሞክራለሁ። የምታዩት እንግዲህ ሞተር ነው የመኪናችን ዋናው ፓርቲ የሚባለው ሁሉንም ክራንክሻፍት ግሪን ቦክስ የተለያዩ ነገሮችን የሚይዝልን እንግዲህ ኮፈናችንን ከፍተን የምናይበትና የጎማ መገጣጠሚያ ክፍሎች ያሉበት መሪን ከአንድ ቦታ የምናሽከረክርበት ነው። እንግዲህ የምታዩት ይሄ ሞተራችን ጋር ያለው ፓርት ነው ማለት ነው። ጎማን ገጥመን እንዲሽከረከር ክራንክሻፍት እና ጌር ቦክስ በጣም አስፈላጊ የሆኑ የመኪናችን ውስጣዊ ክፍል ፓርት ነው ማለት ነው። እንግዲህ የምታዩት ይሄ ኮሎ ነው የሚያያይዝልን የጎማችን የፊቱንም የኋላውንም ከመኪናችን ቦዲ ጋር የሚያያይዝልን ክፍል ነው ማለት ነው። እንግዲህ አንድ መኪና ለመሽከርከር ወይም ለማሽከርከር ሙሉ ፓርት መገጠም አለበት ማለት ነው። እንደምታዩት እንግዲህ ጎማው ተገጥሞ ከላይ አሁን ፍሬኑን እንትኑን ታይታላችሁ። መሪውን እንግዲህ መሪ ወደ ቀኝና ወደ ግራ ስታዞሩ የፊት ጎማው ነው የሚታዘዘው ማለት ነው። እንደምታዩት እየተሽከረከረ ነው። የፊት ጎማው ነው የሚታዘዘው፣ የኋላው ጎማው ተገታች ነው ማለት ነው። የምታዩት ፍሬን ነው። ፍሬንን ጎማችንን እርግጥ ስናደርገው ፍሬኑን የሚያቆምልን የምታዩት ተገጥሟል ከጎማው ጋር ቀዩ ፓርት ማለት ነው። እንግዲህ እርግጥ ስናደርገው ፍሬንን ቀጥታ ጎማችን መሽከርከሩን ያቆምና ወደምንሄድበት አቅጣጫ መቆም እንችላለን ማለት ነው። ይሄ የምታዩት ኤርባግ ነው። ኤርባግ ማለት አክሲደንት ወይም ስትጋጩ የሚከላከልላችሁ ከመሪያችን ጎን ከታች ጋር ነው የሚገኘው። ይሄ አክሲደንት ሲፈጠር ቀጥታ ወጥቶ እኛን ከፊታችን ጋር ከመሪው ጋር እንዳንጋጭ የሚከላከልልን ነው። እዚህ ጋር የምታዩት እንግዲህ የዳሽቦርድ ላይ ምልክት ነው ማለት ነው። የዳሽቦርድ ላይ ምልክቶች በጣም አስፈላጊ ናቸው። እኛ መኪናችን ውስጥ መበላሸቱን የምናውቀው በዳሽቦርድ ምልክት ነው ማለት ነው። የዳሽቦርድ ምልክት በትክክል ማወቅ አለብን። ምክንያቱም እያሽከረከርን ድንገት የሆነ ነገር ቢፈጠር ዳሽቦርዱ ላይ ምልክት ካየን ቀጥታ ማሽከርከራችንን አቁመን ከቻል ራሳችን የምንሰራው ከሆነ አስተካክለን ኮፈናችንን ከፍተን ማስተካከል ነው። የማንችል ከሆነ ደግሞ መካኒክ ጠርተን ተስተካክሎ መኪናው ማሽከርከር እንደምንችል ነው። ምክንያቱም ማወቅ አለብን። አሁን የምታዩት ይሄ የእንትን ነው የነዳጅ ኤምፒቲ እና ፉል ኤፍ ከሆነ ፉል ነው፣ ኤምፒቲ ከሆነ ደግሞ ኤ ከሆነ ደግሞ ኤምፒቲ የለውም ማለት ነው። የምታዩት ምልክት ማለት ነው። እያንዳንዷን ምልክት ማወቅ አለባችሁ። ከዚህ ጋር የምታዩት 0፣ 1፣ 2፣ 3 የሚለው ኪሎ ሜትር ስንት ኪሎ ሜትር በኪሎ ሜትር ደረጃ ስንት እንደተጓዛችሁ የሚያመለክታችሁ። እዚህ ጋር ስፒድ መጠንና የኪሎ ሜትር የምትሄዱበት ፋብሪካ የተመረተበትን እነዚህን ቁጥሮቹን በደንብ አድርጋችሁ ለይታችሁ ማወቅ አለባችሁ ማለት ነው። የምታዩት እንግዲህ ነዳጅ ቱቦ እንዲያፈሰሰ መሆኑ ወይም የተበላሸ መሆኑን የሚጠቁማችሁ ነው ማለት ነው። ማይነስ እና ፕላስ ያለው እሱ ባትሪ ነው። ባትሪ ማለት ይገባችኋል ብዬ አስባለሁ። ኔጌቲቭ እና ፖዚቲቭ ያለው መኪናን ኤሌክትሪክ ክፍሎች መካከል የሚመደብ ነው ማለት ነው። ይህንም በትክክል ማወቅ አለባችሁ። ይሄ ነገር ከበራ ባትሪ ጋር ችግር አለ ማለት ነው። ስለዚህ መኪናችሁን አቁማችሁ እናንተ የምትችሉ ከሆነ ማስተካከል ነው። ካልቻላችሁ ደግሞ ወደ መካኒካል ወይም ወደ ጋራጅ ቤት መውሰድ ነው ማለት። ይሄ የምታዩት እንግዲህ የነዳጅ መጠን ነው። የነዳጅ መጠኑ ይሄ አሁን ቀይ እያበራ ነው። ነዳጅ የለኝም እያላችሁ ነው። ፉል ሲሆን ኤፍ ላይ ይሆናል። ኤምፒቲ ሲሆን ደግሞ አይ ላይ ይሆናል ማለት ነው። የምታዩት የእጅ ፍሬን ነው። የእጅ ፍሬን ሲያዝ ይሄ ምልክት ያበራል። ይሄ ምልክት ከሌለ ደግሞ የእጅ ፍሬን ወርዷል ማለት ነው። እያንዳንዱ ምልክት ማወቅ አለባችሁ። ይሄ በፒም ይመጣል፣ ቢሆኑ በእንደዚሁ ቅንፍ ይመጣል። እሱም የእጅ ፍሬን ተይዟል፣ ስለዚህ የእጅ ፍሬናችሁን አውርዱ እያላችሁ ነው ማለት ነው። እያንዳንዱን ግሪን ቦክስ እንትናችን ላይ ያለው ማወቅ አለብን። ይሄ ደግሞ የመኪናችሁ በር የተከፈተ ነው። ስለዚህ ዘመናዊ መኪናዎች ከሆኑ በተለይ በሩ ካልተዘጋ ጢጥ ይላሉ እና
በዚህ ማወቅ ትችላላችሁ። የምታዩት እንግዲህ ረጅም ማብራት ከሩቅ የሚያበራ ረጅም ማብራት ነው። ይሄ የምታዩት ከዚህ ጋር የመስታወታችሁ እንትን ካለው ጥረጉት የሚለው ሲቪል ቤልት ወይም የደህንነት ቀበቶ የምንለው ይሄ ምልክት ካለ አላሰራችሁም ማለት ነው። አሁን የመጡ ዘመናዊ መኪናዎች በነገራችን ላይ ጢጥ ይላሉ ቀበቶ ካላደረጋችሁ። ስለዚህ ይሄ ምልክት ካለ ቀበቶ ሰሩ እያለ ነው ማለት ነው። ብዙ ጊዜ ከሹፌሩ ጋር ስትቀመጡና ሹፌሩ ነው ብዙ ጊዜ የሚያመለክተው። ይሄ የምታዩት እንግዲህ የሙቀት መጠን መቀዝቀዝና ሙቀቱ የመኪናችን ሀይ መሆኑን የሚያመለክታችሁ ይሄ ኤፍዲ ይባላል። ኤፍዲ ማለት ከውስጣዊ ፓርት ከመኪናችን ከቦክስ ማለት ከእንትናችሁ ኮፍናችሁን ገልጣችሁ የምታገኙት ነው። ይሄ ሞተር ነው። ሞተር ውስጥ ብልሽት አለ፣ ስለዚህ ጠግኑት እያለ እያመለከታችሁ ነው። እዚህ ጋር የምታዩት ኬዲኤስ የሚለው ምልክቱ ነው። የዚህ ደግሞ ኤርባግ ነው። ኤርባግ ማለት አክሲደንት ሲደርስባችሁ የሚከላከላችሁ። እንደውም በምስሉ ላይ መጀመሪያ ላይ ያያችሁት ከመሪያችን ስር የሚገኝ እኛ ማናየው ግን በአክሲደንት ሲደርስ እኛን የሚከላከል ቲ ቤልቲንግ የሚባለው ይሄም ከውስጣዊ ሞተር ክፍሎች የሚመደብ ነው። ኤሌክትሪክ ክፍል ነው። ኤቢሲ ማለት ሲስተም ያለው ኤሌክትሪክ ክፍል ፓርት ነው እሱም ማለት ነው። እያንዳንዱን ዌቲንግ ይሄም ስለ ታይም እና ስለ እንትናችሁ የሚያወራ ነው። ስለዚህ ይህንን እያንዳንዷን እስከነ ምልክቷ እስከ ተጻፈችው ድረስ ግሪን ቦክስ ላይ ያሉትን ማወቅ አለብን ማለት ነው። እንዲሁም መኪና ስንገዛ ራሱ እንደዚህን ካላወቅን ከጎደሉ እኛ ትክክለኛ ያልሆነ መኪና ገዝተን እንሄድ እንችላለን። ስለዚህ ስፒድ መጠናችሁ ከ150 ከ130 በላይ ከ120 በላይ አፍዋን ከ120 በላይ መርተም የለበትም። የምታዩት እንግዲህ የሚያንሸራትት መንገድ ያጋጥማል መኪና በሆነ ዲ የሚለው እሱ ቆልፋችሁ የምታሽከረክሩበት ስለ መኪናችሁን ይሄ የስፒድ መጠናችሁን ከ120 ኪሎ ሜትር በሆር በላይ መንዳት የለም። በማንኛውም ሀገር ከፍተኛው 120 ነው። በማንኛውም ኪሎ ሜትር ስፒድ መጠናችሁ ማለት ነው። ስለ ሀገር ውስጥና ስለ ውጭ ሀገር መንጃ ፈቃድ ማወቅ ይፈልጋሉ? እንዲሁም ስለ መኪና ውስጣዊ ክፍልና ውጫዊ ክፍል ማወቅ ይፈልጋሉ? መንጃ ፈቃድስ እንዴት ነው የምናወጣው የሚለውና ሌሎች ጉዳዮችን መከታተል ይፈልጋሉ? እንግዳውንስ ሚስ ፈንድሻ ዩቲዩብ ቻናል ሰብስክራይብ አድርገው መከታተል አይዘንጉ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጉን አይዘንጉ። ሚስ ፈንድሻ ዩቲዩብ ቻናል ለየት ይላል።